አባ ዛሬ እኮ ዳር 12 ነው። ዛሬ እኮ ልደቴ ነው። ሉሊ አትረሳሁት እኮ በኋላ ከትምህርት ቤት ስትመጣ ልደት እናከብራለን። እሺ ይህን ጉዳይ በቀላሉ የምናየው አይደለም። ፕሊስ ታሪክ የልጄ ልደት ዛሬ የልጄ ትምህርት ቤት አልተከፈለም። የቤት ኪራይ ደርሰው እና ኬት ላምጣ? መጽሐፉ አልተሸጠ። መጽሐፍ ካልተሸጠ ገንዘብ ኬት ላምጣ? አንተሽ ለምን አይት ነው ተጠቃቀም? በፍጹም አላደርገው። ስንት ነው? 350 ብር። ከዚህ አንድ ከዚህ ይሄንንም ጨምሮበት 3 ስላይስ ጠቅልል። አባ እማማ ትልቅ የገዛችውን ኬክ አየሁ። ምንድን ነው? የእግዚአብሔር ታምር አይገርም? 4 ልጅ አስታቅፏት ሚላስ የለም የሚቀመስ የለም። ልጄ ልበ ሙሉ ሆኖ እንዲያድግ ፈልግ ነበር። አምልጦናል። አዝናለሁ። ነፍሰ ገዳይ ልጁን ገዳይ አይደለው ነፍሰ ገዳይ አይደለው። እዚህ ማን ነው የሚባለው ሆስፒታል አንድ ስፔሻሊስት መጥቷል አሉ። ያላየኝ ሐኪም የለም። በመካኑነት ብቁ ናቸው ያልሻቸው ሐኪሞች ጋር ሁሉ ወሰድሽኝ። ተመሳሳይ መልስ ነው የሰጡኝ። በቃ አልችልም። ሰዎች እየተከታተሉ ለምን እንደዛ ያደርጋሉ? መረጃ ለመሰብሰብ ነው። ልጅ እያለሁ ሞት ፈራ ነበር። በጣም ሉል ከሞተ በኋላ የመኖር ፍላጎትም አልነበረኝ። አንተን እንዴት ነህ? ምን ያህል ጊዜ ነው እዚህ የምታቆየው? አበል እስቲ ምን ያህል ጊዜ ነው እዚህ የምታቆየው? እኛ አናውቅም። ዶክተርን ጠይቅ። አንተ ምን ያህል ጊዜ ነው እዚህ የምታቆየው? አስቸገርኳቸው አይደል? በእናትህ እኛ አናውቅም። ዶክተር አንተ 1 ወር 2 ወር 3 ወር እናት ሻሾች የት ነው የምትሄዱት? እኔ አልገደልኩትም። ልጄን እኔ አልገደልኩትም። እዚህ የመቆየት ምን ያህል መቆየት እናትና አባቴ ልጅ እያለሁ ነው የሞቱት። በ6 ወር ልዩነት ተከታትለው ነው የሞቱት። አጎቴ ነው ከታናሽ ወንድሜ ደረጀ ጋር ያሳደገኝ። ታናሽ ወንድሜ የሚሞት እየመሰለኝ በልጅነቴ ሞትን በጣም ፈራ ነበር። ራሴን ለማጥፋት የመሞከር ምክንያት ከልጄ ሞት በኋላ
ህይወት ትርጉም አጠፋ። ሁሉም ባዶ ነው። ለምን ኖራለሁ? አንተ ነህ ልዑል ከመሞቱ በፊት የመኖር ትርጉም ነበር። እሱ ብዙ ነገር ጎሎኝ እንኳን ባዶነት ተሰምቶኝ አያውቅም። ስለሱ ሳስብ ሙሉነት ነበር የሚሰማኝ። አሁንም በዛች ምሽት ብቻውን መላክ አልነበረብኝም የሚለው ስሜት ያስጨንቃል። አሁን ምክንያቴ ምን ትርጉም ይሰጣል? ግን አንተ ክፉ ጸጸት ወደ ኋላ ነው የሚከቱ፣ ወደፊት አያራምድም። በዛች ምሽት ልዑልን ለብቻው የመላክ ትልቁ ምክንያት በራሱ እንዲተማመንና ጎበዝ እንዲሆን፣ ይህ ለእኔ ምክንያታዊ ነው። ያችን ምሽት አደጋው ባይፈጠር ኖሮ በዚሁ እምነት እንደምትቀጥል አስብ። የነገሩ ትክክለኛነት የሚመዘነው በተገኘው ውጤት ብቻ መሆን የለበትም። በራሱ ባስተሳሰቡ ብቻውን ሲቆም ምን ይመስልሃል? አይመስልም? አንተ ምን ዋጋ አለው? መጨረሻው መጥፎ። የሽጉጡ መክሸፍ አሁንም ያስጨንቃል? አይ እድለኛ ነኝ ሽጉጡ በመክሸፉ። መኖር ደጉ አይደል የሚባለው? መኖር ደጉ፣ ልክ ብለሃል። ከዚህ ማዕከል ከወጣ በኋላ ምንድን ነው እቅድህ? የመኖርን ትርጉም እፈልጋለሁ። አለቃሽ አለች አይደል? አዎ እየጠበቀች ነው። መስፍን በጣም አርፍዳል። በሀገር የመጣ ነው ታውቂው የለ የመንገዱን ነገር መኪና ያትበር ነገር እንኳን ለሰማዩ ለምድሩን በግድ ነው። ቢሆንስ አንድ ሰዓት ሙሉ ቀጠሮ እንዳለ ይነግርሃል ነበር? አዎ አጥፍቻለሁ። ጥፋቴ ደግሞ ይቅርታ ጠይቃለሁ። ክፈችው። እንደዚህ አይነት ነገር ይቅር አልተባባል? አርፍጃለሁ። ለዚህ ይቅርታ መጠየቅ የለብኝም? በዛ ላይ መኮራብሽ ጠበቃዬ ነሽ። በዛ ላይ ቆንጆ ለቆንጆ ደግሞ ቆንጆ ስጦታ። መስፍን ሁለተኛ እንደዚህ እንዳታደርግ። ባለትዳር መሆኔን አክብር እንጂ። እኔ ስላንተ ባህሪ አይመለከተኝም፣ ግን አከብርሃለሁ። አንተ እኔን አክብረኝ።
የወታደር ባልሽማ የሆነ ነገር ሳያስነካሽ አይቀርም። ወደሽ አይደለም ሰሞኑን ቁጣ ያለሽ። አሁንም የጠበቁ መንገድ ጀምረሃል ብዬ ነው እንጂ ሆስፒታል ቀጠሮ አለኝ። ሆስፒታል? ምን ነው በሰላም? ለእኔ አይደለም ለደሬ ነው። ቶሎ መድረስ አለብኝ። በይ እናቴ፣ ለፖሊስ ማርፈዱ ትርጉሙ ሌላ ነው። ለምን ያላደረስሽም እና በዛው መኪና ውስጥ አናወራም? በዛውም ዶክመንቱን ቆይ ሰራተኞቹ ግን ምን ፈልገው እንደዛ እንትን ያሉሽ? አናገርሻቸው አይደል? ማውራት አልችልም አሁን። የሰራተኞቹ ጥያቄ በሙሉ እሱ ላይ አለ። ከቻልክ ከ10 ሰዓት በኋላ ማውራት እንችላለን። ጎሽ፣ በዛው ራት እየበላን ነው ያለና። ራት በ10 ሰዓት? እኔ እኮ በጊዜ ነው ራቴን የምበላው። ኧረ እባክህ። ምን አይነት ምልክት ሳይ ነው ማሰብ ያለብኝ? የሚያዩና የሚናገረው ነገር በእውን የሌለ ከሆነ ይህ የበሽታው የመመለስ ምልክት ስለሆነ በፍጥነት ይዘው ትመጣለህ። ሌላው ብቻውን ባይሆን ጥሩ ነው። እሱ ደግሞ ከኔ ጋር መኖር አይፈልግም። ብቻውን ነው የሚኖረው። ይሄን ሀሳቡን ላስቀይረው አልቻልኩም። አይ ለተወሰነ ጊዜም ቢሆን ሁኔታዎችን ለመከታተልና መድኃኒቱን በትክክል እንዲወስድ አብረው ብትሆን ጥሩ ነው። ምክንያቱም መድኃኒቱን በትክክል ካልወሰደ የበሽታ የመመለስ ሁኔታ ይመጣል። እንዳልከው ሰው ያስፈልገዋል። ከማን ጋር ነው የሚኖረው? ካንተ ጋር አይደለም እንደሚኖረው? አይ ብቻውን ነው። አይ እኛ ደግሞ ለተወሰነ ጊዜም ቢሆን ከሰው ጋር እንዲኖር እንመክራለን። እንግዲህ ለማንኛውም ዶክተር በጣም እናመሰግናለን። ችግር ካለ ደውላለሁ። ምንም አታስቡ። አሁን በጥሩ ሁኔታ ላይ ነው ያለው። ችግር ካለ ደውል። እሺ መልካም። እሺ ቆየ እኮ ዶክተሩ ምን እንደሚለው ይሄን አድርግ ያን አታድርግ ምክር ነው። ምክር እኔማ 4 ወር ሙሉ ምክሬን ጠጥቼ ወጥቻለሁ። ይቺ ቆርቆሮ ስታስቸግር የተነበሰች ለምን ነው ወደዛ ወጥተህ መጠላት? እንዳንተ የመንግስት መኪና ከማሽከረክር እሷን ብነዳ ይሻላል። አስቸግራችሁ እንዴ? ታፈላለች። አንድ ሁለት ያፈልታብኝ ያሳየቻት ሰርተዋታል። እኔ ስቀዘቅዝ እሷን ማፍላት ጀመረች። በባለቤቱ ወጥታ ይሆናል። እንዴት ነግናለ? ጩጩ ይለኛል። አትለኝ። ምን ነው የሚጮህ ሰው ትፈራለህ እንዴ? ታዲያ ለምን አታቀልጠው? ወይኔ እንዴት ነው? ደህና ናት። አንድ አዲስ ዶክተር መጣ ተብሎ ደግሞ እሱ ጋር ካልሄድክ ብላ ሰሞኑን ጦርነት ላይ ነው። እናም እየተከታተልክ ነው? አዎ ጀምሬያለሁ። እሱማ በሙያው ብቸኛ ነው ይሉታል። መጨረሻ ላይ ግን እንደ ሌሎቹ ነው የሚለኝ። ሰው ከውጭ መጣ ሲባል ለምን እንደሚደነግጥ አይገባኝም። ምንድን ነው ህንጻ? አዲሱ ቤቴ እንደ ገስታውስ ነገር ነው። አንተም ቢያልቅ እንጂ እኮ ትንሽ ነገር ብትቆይ ጥሩ ነበር። አታስብ ደሬ፣ አሁን ደህና ነኝ። ብቻዬን ስሆን ስለምረጋጋ። ችክ ካልክ መቼ የሚመልስ የለም ደሬ፣ እመነኝ። ጥሩ ስሜት ካልተሰማኝ መጀመሪያ የምደውለው ለአንተ ነው። አታስብ። ጥሩ ግባ። ያው ልብስህን እዚህ አረፍ ማለት ስትፈልግ ደግሞ እዚህ ላይ ቴሌቪዥንም ከፈለክ ያው ማየት ከፈለክ እዚህ። በተለይ ደግሞ ለመጻፍ
የገለጥ ያለ ቦታ ድፍንፍን ካለ እንዳይጨንቅ ብዬ ነው። ልብሶቹስ? የማ የልዑል ቁምሳጥን ውስጥ ነው። ገጩ ተያዘ? አልተያዘም። ምን ደረጃ ላይ ደርሷል? እንጃ ድፍንፍን ያለ ነገር ነው የነገረኝ። ማስረጃ ስላላገኙ ትንሽ ሳይከብዳቸው አይቀርም። በቃ እኔ ልሂድ። ዶክተር ጋር ቀጠሮ አለኝ። ሂድ በቃ እኔ ቤቱን ወድጄዋለሁ። መድኃኒትን አደራ፣ ማታ እመጣለሁ። አታስብ፣ ችግር የለም። ሂድ በቃ። ዳር የምን ሆነ ነው? ቆየህ እኮ። አንተን ከሆስፒታል ወጥቼ ቤት ማስገባት ነበር። የእሱ መኪና ይዞ ነበረ። መኪናውን አቆሜ በታክሲ ነው የወጣሁት። ወጣኔ ዶክተሩ። ተው እንጂ ዳሬ፣ ይህን ቀድመ ማድረግ የምችለው ነገር አይደል እንዴ? እንግዲህ ከዚህ ቀደም የተደረጉትን ምርመራዎች ሁሉ በደንብ ተመልክቻቸዋለሁ። እዚህ እኛ ጋር የተደረጉትን ከሞላ ጎደል አይቻቸዋለሁ። ኖርማል ናቸው። ለምሳሌ የቴስቲኩላር አልትራሳውንድ ውጤቱ የሚያሳየው የዘር ፍሬውና አብረው የሚገኙ አካላት በሙሉ ጤናማ መሆናቸውን ነው። ነገር ግን ከዚህ በፊት የተሰራው ሲመን አናሊሲስ ውጤት ላይም እዚህ እኛም የሰራነው ላይ አዞስፐርሚያ ይታያል። ይሄ ማለት ደግሞ ስፐርም ሴል የለም ማለት ነው። ስለዚህ ቀጥሎ የምናደርገው ምርመራ ይኖራል። ከምርመራው ውጤት በኋላ ነው የችግሩ ምንጭ ምን እንደሆነ በትክክል ማወቅ የምንችለው። እንደዚህ አይነት ነገር በአብዛኛው መጠነኛ የሆነ የዘር ፍሬ ካንሰር ምልክት ሊሆን ይችላል እና እርግጠኛ ሆኖ ለመነጋገር በቀላል ቀዶ ሕክምና ከዘር ፍሬ በሚወሰድ ናሙና ተጨማሪ ምርመራ ማለትም ቴስቲኩላር ባዮፕሲ ማድረግ ይኖርብናል። ጭንቀት አሞት አስሩ በጣም ከባድ መስሎ ነበር። ሲያዩ ደህና ነው። እባክህ ዶክተር፣ ጥሩ ባይሆን ጨርቄን ጥዬ ነበር። እባክህ እኛም ጨርቃችን አለመጣላችን ተአምር ነው። እባክህ ምን ነው ስራ በዛ? ምን እባክህ 3 ሰው ይዘን ውጤት እንድናመጣ የሚጠበቀው የ100 ኃይል ነው። በቃ መታገል ነው። እባክህ እሺ፣ ልጄ ጉዳይ ምን ደረጃ ላይ ደረሰ? ምን መሰለ፣ በጣም ብዙ ምርመራዎችን አድርገናል። ብዙ ሄደንባቸዋል። ምርመራ አሁንም እንደቀጠለ ነው። እያንዳንዱ ቀዳዳ ተፈትሾ ተበጥሮ ታይቷል። ግን አንድም ወደ ወንጀለኛ የሚወስደን መረጃ ማግኘት አልቻልንም። ግን አሁንም ምርመራው እንደቀጠለ ስለሆነ አዲስ ነገር ካለ እየተከታተልኩ አሳውቃለሁ።
6 ወር ሙሉ? አዎ ይገባኛል። ከዛም በላይ ሊወስድ ይችላል። በትዕግስት መጠበቅ ነው የሚሻለው። 6 ወር ሙሉ እንዴት ምንም ፍንጭ አይገኝም? ሁሉም መንገዶች ታይተዋል። ለምሳሌ የአይን ምስክር ማግኘት አልቻልንም። የመንገድ ላይ ካሜራዎች እንደምታውቃቸው በዙሪያውም በአካባቢውም ካሜራ የለም። አዲስ አበባ ውስጥ ያሉት ጋራጆች በዛን ቀንና በተከታታይ ቀናቶች የተጋጩ የፊት ለፊት ፓራወት፣ ኮፋን፣ ራዲያተር በዛን ቀን የተሰሩትን በሙሉ ተመርምሯል። ሁሉም አሳማኝ ምክንያት አቅርቧል። ቤት ለቤት መኪና ይደብቃሉ ብለን ያሰብናቸውን በሙሉ ቤት ለቤት በሚባል ደረጃ ፈተሸናል። ከተማውን ዘግዝቀን አራክፈናል ማለት ይቻላል። ግን አልቀናንም። እና መጨረሻው ምንድን ነው? ምን መሰለህ አንተ ነህ፣ ቀላል አይደለም። ገጭቶ ያመለጠን ወንጀለኛ መያዝ፣ በተለይ የአይን ምስክር ከሌለ ክምር ሳር ውስጥ መርፌ እንደመፈለግ። መጣው በቃ አዲስ ነገር ካለ ተከታትዬ አሳውቅሃለሁ። ይቅርታ አረፈድኩኝ አይደል? ደግሜ ደጋግሜ በማረጋገጥ ስለነበረብኝ ነው። እሺ ምን አገኘ? እንዴ ይሄንማ አይተነዋል አይደል? ምን አዲስ ነገር አለ? እስኪ ደግመህ ይኸው። የአንድ ስልክ ነገር ግራ አጋባ። የማ ስልክ? ይህ ስልክ የማን ነው? የሚስቱ ነው። እስኪ ጓሩ ነው። ነሐሴ። ጥሩ። አሁን ወደፊት ታገኘዋለህ። ነሐሴ የለም፣ መስከረም የለም፣ ጥቅምት የለም፣ ህዳር የለም። 4 ወር ሙሉ አልተደዋወሉም። የመጨረሻ ንግግራቸውን አዳምጠዋል? አዎ ሰላም ነበር፣ ምንም ግጭት የላቸውም። ጋዜጠኛውና ሚስቱ 4 ወር ሙሉ አልተደዋወሉም። ታዲያ የሆነ ነገር አይነግረንም? ጠብ ነበራቸው። ለምን? በምን? ስለዚህ ደግመን ሴትዮዋን ማናገር አለብን ይመስለኛል። ሌላም አለ። ይሄ ስልክ ሞላሰስ ግሩፕ የሚባል ድርጅት ስልክ ነው። በእርግጥ ከስራ አስኪያጁ ጸሐፊ ጋር ንግግራቸው ቀጠረው እንዳስያዙና ስራ አስኪያጁ እንደማይመቻቸው ነው ጸሐፊዋ የሚያወራቸው። ከ2 ቀን በኋላ ግን በዚህ ስልክ ተደውሎ ስራ አስኪያጁ እንደሚፈልጉት ታሳውቀዋለች። በመሀል ተገናኝተዋል ማለት ነው። ድርጅቱ ትልቅ የቤተሰብ የንግድ ድርጅት ነው። ለስራ ነክ ከሆነ ግንኙነታቸው ይህንን ማጣራት ያለብን ይመስለኛል። እስቲ ለማንኛውም ሴትዮዋን እናናግራት ይመስለኛል። እንዴት ሆነ የዚህ የጋዜጠኛ ጉዳይ? ገና ምንም የተያዘ ነገር የለም። ምን ነው? ያው መረጃው ነው፣ ተጠርጣሪ ሳይኖር። እንዴት የለም እስካሁን? ያው የወንጀል ስፍራው ምርመራ ምንም ፍንጭ አልሰጠንም። አሟሟቱ የተጠናና በጥንቃቄ የተደረገ ይመስላል። አንደኛ ያው ሌላ ቦታ ተገሎ ጫካ ውስጥ የተጣለ ነው። ሁለተኛ ደግሞ ምርመራ በሚያውቅ ሰው የተደረገ ይመስላል። ስለዚህ ያው ግንኙነቶችን እየመረመረን ነው። ጊዜው ሄደ እኮ ታዲያ። የተቻለንን እያደረግን ነው። እኔን የሰለቸኝ የዚህ ጋዜጠኛ ጉዳይ ከምን ደረጃ ደረሰ የሚለው ጥያቄ ነው። ተባብራችሁ አንድ ነገር ለማድረግ ሞክሩ።
ሰራተኞቹ የመጨረሻ ደረጃ ላይ ደርሰዋል። ተወካያቸው እንደነገረኝ ከሆነ አሁን ጉዳዩን ወደ ህግ እንደሚወስዱት ነው የነገረኝ። ወሰዱታ? ምን ያስፈራሩናል? ለምን ያስዱት? ከወሰዱትማ ያለ ጥርጥር ይረቱናል። ያ ደግሞ ለድርጅት ጥሩ አይደለም። አንቺን የመሰለች እሳት የላሰች ቆንጆ ጠበቃ ይዤ ምንም አልፈራ። ተው መስፍን፣ በእንደዛ አይነት መንገድ አይደለም መሄድ ያለብን። እኔ እኮ ግራ የገባኝ ከምድር ሽምብራ አበጣሪ ጋር ንትርክ ነው። ቆይ አሁን ምን ሆንኩ ብለው ነው እነሱ እንደሚሆኑት? የመጀመሪያው ደሞዛቸው ነው። አንዳንዴ እስከ 3 ወር ድረስ ይቆይባቸዋል። ይሄ ደግሞ በሰራተኛና አሰሪ ህጉ ሊያስቀጣ ይችላል። ለኔም ለስራ አስቸጋሪ ነው የሚሆንብኝ። ይሄ እኮ ኮንስትራክሽን ስራ ነው አይደለም? 2 ወር 6 ወር ደሞዝ ላይ ይከፈል ይችላል። ገንዘብ በስራ እዚህ እዛ ያስብሻል። ሳሴ ምናልባት ኮንስትራክሽን ስራው ላይ ጥሩ ልትሆኑ ትችላላችሁ። ማናጅመንቱ ጥሩ ካልሆነ ግን በገንዘብም በህግም ስራህን ይጎዳል። ስለዚህ ማናጅመንቱን ቶሎ ማስተካከልና ሰራተኞችን መንከባከብ ይኖርባል። ካንተ ባላቅም ሰራተኞችን በደንብ ሳትይዝ ትልቅ ቢዝነስ ማሰብ ከባድ ይመስለኛል። ሌላው ደግሞ ሳይት ሄጄ ነበር። ሰራተኞቹ የአደጋ መከላከያ እንኳን ሳያደርጉ ነው ስራቸውን የሚሰሩት። ቆብ የለ፣ ጓንት የለ፣ ጫማ የለ። አንዳንዱ ህንፃ ጭራሽ ሳይሸፈኑላ ነው የሚሰራው። ይሄ ደግሞ በህግ ሊያስቀጣ ይችላል። ስለዚህ ጉዳዩ ቶሎ መታረም አለበት። ባላ ለኔም ለመከራከር የሚያስቸግረኝ ጉዳይ ነው የሚሆነው። ያው ወታደር ባለሽ እንዴት ታደሏል? አትቀልድ እባክህ። ከምሬ ነው። በጣም ታደሏል። መርፌን ለመደበቅ ለምን ክምር ሳር ውስጥ ከተዋል? ምክንያቱም ሰዎች የመጀመሪያ ግምታቸው ክምር ሳር ውስጥ እንደምደብቀው ነው። ስለዚህ ፈልገው ማግኘታቸው አይቀርም። ምን እያልከኝ ነው አንተ? ቅድም ገጪውን መፈለግ ክምር ሳር ውስጥ መርፌ እንደመፈለግ ነው ብለኸኝ ነበር። ይልቅስ መርፌውን ከመርፌዎች ጋር ቀላቅሎ ደብቆታል። እባክህ እስኪ በድካም ጭንቅላቴ ይዞ በደንብ እንኳን ማሰብ ተስኖኛል። ምን እያልከኝ እንደሆነ እኮ በግልጽ ብትነግረኝ። ገጪው የዛለት በግጭው የተጎዳውን የመኪናውን ክፍል የሆነ ምክንያት ፈልጎ ማሰራት ነበረበት። ስለዚህ ከሆነ ነገር ጋር ያጋጨዋል። ከግንብ ጋር ጋራዥ ሄዶ ከግንብ ጋር አጋጨውት ብሎ ያሰራል። ይህን ደግሞ እናንተ የዋ ምክንያት ነው ብላችሁ ትቀበሉታላችሁ። ሄሎ ኢንስፔክተር፣ ይኸውልህ አንተ ነህ የደረስኩበት የምትለው ጥርጣሬ እኛ ሳንሄድበት ቀርተናል። ሄደንበታል። በዕለቱ በአዲስ አበባ ውስጥ የተከሰቱ እያንዳንዱ ግጭቶችን የመኪና ባለንብረቶችን በመጥራት ጥልቅ ምርመራ አድርገናል። እባክህ አንደኛ አሁን የምታደርገው ስራችሁን በደንብ መስራት አትችሉም የሚል ትርጉም አለው። እኛ ማንም ስራችንን እንዲስሩ እንዲያስሩ እንድናን አንፈልግም። ስለዚህ ተው፣ ስራችንን እንዴት እንደምንሰራ አትንገር። ሄሎ እሺ እመጣለሁ ብዬ ቀረው አይደል? ጠዋት ስራ አርፍጄ ገባሁና ስራው አለቅ ሲለኝ ጊዜ እዛው አመሻው። ሁሉ ሰላም ነው? አይ ጥሩ። መድኃኒትን እየወሰድክ ነው? አይ ጥሩ። በቃ ነገ እደውላለሁ። ደህና እደር።
ድክም ይለኛል። እንዴት ነበር ውሎ? ድካም ብቻ ነው። አይዞህ ደርዬ። እሺ እና ምን አሰብክ? ስለምን? እውነትህን ነው? ምንድን ነው? ጠዋት የት ነበርን? ዶክተሩ አጭበርባሪ በይው። ገንዘባችን ሊከፈክፍ ነው ያን ሁሉ ሲንበዛበዝ የነበረው። ልጅ መውለድ ከቻልን ታዲያ የፈለገውን ያህል ብንከፍል ምንድን ነው ችግሩ? ምንም ፍላጎት ያለ አትመስልም። ወይኔ የፍላጎት ያለ መኖር አይደለም። ምናልባት እኔ ከአንቺ የበለጠ ልጅ እንዲኖር ልፈልግ እችል ይሆናል። ግን ሁሉም ለበጎ ነው። የእግዚአብሔርን ሀሳብ መቀበል ይሻላል። በፍጹም እግዚአብሔር እንደዚህ አይፈቅድም። የሁላችሁ መንገድ እያለን እኮ ነው። ሌሎቹ ስፔሻሊስት የተባሉት ከነገሩን ውጭ ይሄ ምን ነገረን? ይሄ ምናልባት ካንሰር ምናምን የሚል ነገር ከተናገረ ውጭ ይሄም ቢሆን ገንዘቡ ሊበላ ነው። ለምንድን ነው ግን እንደዚህ ጨለምተኛ የሆንከው? አልሆንኩም ወይንዬ፣ እውነቱን ልንገርሽ፣ እኔ ግን የዶክተሮች መለማመጃ መሆን በጣም ሰልችቶኛል። ስለዚህ አልገባኝም። ምን እያልከኝ ነው? ሰልችቶኛል በቃ። እግዚአብሔር የፈቀደው ኑሮ ነው መኖር የምፈልገው። እንደገና ሌላ ምርመራ፣ ሌላ ክፍያ፣ እንደገና ምርመራ፣ አሁንም ሌላ ክፍያ። ውጤቱ ግን ያው ተመሳሳይ። አትችልም። በቃ ሰልችቶኛል። ገብቶኛል። አንተ በፍጹም ከኔ ልጅ መውለድ አትፈልግም። ዝም ብዬ ነው እስከዛሬ ብቻዬን ስለፋ የነበረው። ሊገባህ የሚገባው ነገር ግን እኔ መውለድ ፍላጎት እንዳለኝ ነው። ይህን ፍላጎቴን ደግሞ ማንም ቢሆን አያስቆመኝም፣ አንተም ብትሆን። ምን ማለት ነው? ይዙት እንኳን ስንት ዓመት ያስሩታል? 15 ዓመት? በመክሮ 8 ዓመት፣ ከዛም ሊያንስ ይችላል። ከዛ ነፃ ይለቁታል። ከዛ መንገድ ላይ ይሆናል። ይህ ፍትህ አይደለም። ማንም ሁን ማን እዛው ጥሻ ውስጥ ትጠብቀኛለህ። ይህ የግል ሚስጥሬ ነው። የዕለቱ ለው ማስታወሻዬ፣ የፍለጋ መዝገቤ። ማን እንደምፈልግ አላውቅም። የት እንዳለ ማንም አያውቅም። ማንም አላየው፣ ማንም አያውቀው። እኔ ግን እፈልገዋለሁ። የገባበት ገብቼ አገኘዋለሁ። አልምረው፣ ገለዋለሁ። የመኖር ፍላጎቴ እያደገ ሲመጣ የመግደል ፍላጎቴ ይበልጥ ጨምሯል። አንድ ጊዜ አልገለውም። ቀስ በቀስ በስቃይ ተቃጥሎ እንዲሞት እቆራርጠዋለሁ። ሰውነቱ እንዳይገኝ አድርጌ አይኑ እያየ ፈጭቼ አቃጥለዋለሁ። የተቃጥለው ስጋውን ደግሞ እበለዋለሁ። በህይወት የመኖር ትርጉም